መድብልና ጠበቃው ብሩኬና ሞገስ ሆነው እንግዲህ መረጃውን የነዝና መረጃ የካሌብ ሙሲሲን እያንዳንዱ ያለበትን ፍላሹንና መረጃውን በመያዝ እንግዲህ ዝናን ወስደው እንግዲህ አስይዘውታል ማለት ነው። ዝና እንግዲህ እኔ ማንም አይነካኝም እያለ ሲመካ የነበረው ግን አንድ ታማኝ ከነዛ ውስጥ አዲስ የተሾመ ኢንስፔክተር በመገኘቱ እሱም ጉዳዩን ከጠበቃው ጋራ በመነጋገር ሲጨርሰው ነበር። በዚህን ጊዜ ያሉትን መረጃዎች አንድ ላይ ሆነው መድብል ብሩኬ እንዲሁም ሞገስ እና ጠበቃው አንድ ላይ ሂደው ሰጥተውት ዝናን እንግዲህ በቁጥጥር ስር አውለውታል ማለት ነው። እንግዲህ በዚህም መድብል በትላንትናው ዕለት ጠበቃው ስለደረሰለት ጠበቃው በጣም ነው የማመሰግንህ፣ እኔ እንደዚህ ትደርስልኛለህ ብዬ በፍጹም አላሰብኩበትም ነበር። እንደውም አንተ እነሱን ለልጆችህና ለሚስት ስትል እንዳታደርገው እያልኩህ ነበረ፣ ስልኩን ልመጣ ነው ልቀቀው እያልክ ስትደራደር በማለት በጣም አመሰገነው። ጠበቃውም እኔም አንተ ምንም አይደለም ያደረግኩ ለአንተ እኮ ልጆችንና ሚስቶቼን ታድገህልኛል። ዝና እኮ አውጥቶ ጎዳና ላይ ነበረ የጣላቸው። አንተ ግን ከባህር ዳር ድረስ ሄደህ አምጥተህ ቤት ተከራይተህና እስካሁን ድረስ ምግብ እያመላለስክ የሚበሉትን እያደረግ ለዚህ አብቅተህልኛል እና ለአንተ ምንም አይደለም በማለት ገለጸለት። ብሩኬም በጣም ነው የሚገርመኝ። ሞገስ ደውሎ ሲጠበቃው ሊያስፈታው ነው ሲለኝ አላመንኩም ነበር። በጣም ነው የምናመሰግን ወንድሜ ስለታደክልኝ በማለት ይናገራል። እንግዲህ ዝና እባክህ አንተ እንደውም በጣም ጀግንነትን ሳላደንቀው አልቀርም መድብል ብሎት ነበር። ምክንያቱም ከኛ ጋር ለምን አትሰራም ሲለው እኔ የድሃዎች ገንዘብ እየበላሁ እንደማልጨማለቅም እናንተም ለጊዜው ነው እንጂ አሁን ትንኮታኮታላችሁ እንዳለውም እንግዲህ ተንኮታኮቱ። ካሌብ ሙሲሲም ተከሷል። ነገር ግን አሁን ካሌብ ሙሲሲ የሚኖረው በውጭ ሀገር ስለሆነ ወደ ሀገር ውስጥ ሲገባ ክሱ እንደሚመሰረትበት ካሌብ ሙሲሲም ተነግሯል ማለት ነው። እንግዲህ በስከ መጨረሻም የነዝና ግሩፖች እንግዲህ ያመኑትን ተጥለዋል ማለት ነው። እነ መድብል ጀግኖቹ እንግዲህ ለነዛ ለታሰሩትም ለታገቱትም ሰዎች ፍትህ አምጥተውላቸዋል። ሰላም ወደ ቻናል የተከታታይ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ በላይክ ይጀምሩ። ምሳሌ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ አስተማሪና አሳዛኝ እንግዲህ ክፍል እስከ መጨረሻ እንድትከታተሉ በትህትና እንጠይቃለን። እንግዲህ መድብል ከተፈታ በኋላ መረጃዎችን አንድ ላይ በማሰባሰብ በመያዝ ለታማኙ ኢንስፔክተር በመስጠት ዝናን እንግዲህ መቀመቅ ውስጥ አስገብተውታል። በዚህም በጣም ነበረ የተናደደው ካሌብ ሙሲሲ። አንተን ድሮም ከሚይዝ መድብልን ይዤ ቢሆን አሸንፋለሁ፣ አንተ ተያዙ ተለቀቁ፣ በቀል ሌላም አታውቅም በማለት ዝናን ይጮህበታል። አሁን ሞገስን ሊይዙት ሄደዋል አልክ፣ ወዲያውኑ ሞገስ አመለጠ አልክ። ክሊኒኩ ታውቋል፣ ከክሊኒኩ ጠበቃውን እናስወግደው ነው አልክ። አሁንም ከዛም አመለጠ አልክ። ምን እየሰራህ እንደሆነ ስለማላውቀው ደግ ሆነሃል በማለት እንግዲህ ካሌብ ሙሲሲ ዝናን ካደው እና አሁን ደግሞ ማህሌት የካሌብ ሙሲሲን ያለበትን ቦታ እና ማንነቱን ለማጣራት ስትል ከባለ ሀብቱ ጋር ግንኙነቷን አጠናክራለች። በዚህም አብራው አደረችና እባክህ እኔ በህይወቴ አሁን አንተ የፈለግከውን ነገር ያገኘህ ይመስለኛል አለችው። አይ መጀመሪያውንም እኮ ስላላመንከኝ ነው ካሜራ የገጠምክብኝ ስትለው እና ካለፈው እኮ ስለተማርኩ ነው ካሜራ የገጠምኩብሽ አላት። ለማንኛውም የከፈልክበትን የጨረስክ ይመስለኛል በማለት ትለዋለች። አንድም ቀን ህይወቴ እንደዚህ ትሆናለች ብዬ አስቤም አላቃል፣ አይዞሽ እክስሻለሁ በማለት ባለሀብቱም ይነግራታል። እስኪ ስለ አንቺ ህይወትሽ ታሪክ ንገሪኝ ብሎ ሲጠይቃት ደግመን ለማንገናኝ ስለ እኔ ታሪክ ምን አስፈለገ አለችው። አንቺ አትፈልጊም ከኔ ጋር መገናኘት ሲል ጠየቃት። አልፈልግም አለችው። ግን እኔ ፈልጋለሁኝ እኔ ደስተኛ ነኝ ባንቺ ብሎ ሲነግራት እንግዲህ ቆይ ካልሆነ ሚስትህም ምን ለምን አትፈታትም? እንደዚህ ታሰቃያታለህ በቤት ዘግተህ እንዲህ መተው ቀላል መሰለሽ እንዴ ሲላት ሀብት ንብረት እንዳትካፈልህ ነው አለችው። አይ እንደሱ አይደለም፣ አንቺ ምንድን ነው የምታስቢው አላት። እንግዲያስ ስለ ካሌብ ሙሲሲ እናውራ በማለት ትጠይቃል። ካሌብ ስለ ክለቦቹ እናውራ አለችው። እርግጠኛ ነኝ ስለሱ ብዙ ታሪክ ትታውቅ ትችላለህ፣ እስኪ ስለነሱ በደንብ ንገረኝ በማለት ተጠይቀዋለች። እሱም ይህንን መናገር አልፈለገም። ለመሆኑ ካሌብ ሙሲሲ ማለት ትልቅ ሰው ነው፣ ሽማግሌ ነው ወይንስ ወጣት ነው በማለት ታናዝዘዋለች።
እሺ ይሄን ሳትዋሽ ንገረኝ፣ በአካል አግኝተው ታውቀዋለህ አለው። አንድ ሁለት ጊዜ ክለብ ውስጥ ያየሁት መሰለኝ አላት። እሺ ምን አይነት ሰው ነው? ሽማግሌ ወይንስ ወጣት ወይንስ ምንድን ነው? እስኪ ስለሱ በደንብ ንገረኝ አለችው። እሱን በኋላ ብናወራ እንሻልም፣ ስለ አንቺ አሁን ብናወራ አይሻልም አላት። አይ ስለ እኔ ምን ማወቅ ትፈልጋለህ አለችው። በተደጋጋሚ ኤደን እየደወለችላት ነበርና ስልኩን አላነሳም ብላ ከሱ ጋር ስትሆን፣ አንቺ ግን ቂመኛ ነሽ ማለት ነው አላት። አይ እኔ ከዚህ በኋላ ቂመኛም አይደለሁም፣ አይመለከተኝም። እኔ ግን ደግሜ አንቺን ማስቸገሪ አይቀርም አላት። እና አሁን ምንድን ነው የምትፈልገው በማለት ትጠይቋል። መቼም ሚስቱን ፈቶ ያገባኛ ብለሽ አታስቢም አለኝ። በቀረማ ምን እያሰብክ ነው አለችው። እኔ እኮ ቀላል ሴት አደረከኝ እንዴ? ክለብ ስላገኘኸኝ እኮ ቀላል ሰው አይደለሁም አለችው። ቀላል ሴት እኮ እንዳልሆንሽ ተረድቻለሁ። ለምን ቤት አፓርታማ ተከራይቼልሽ ለምን አላስቀምጥሽም አላት። አታስብ ስለ ልጄ አክስት ያለችላትና አታስብ ስለ ልጄ ብላ ትነግረዋለች። ከዛም እንግዲህ ኤደን ስለ ልጇ ለማወቅ ደጋግማ እየደወለችባት ነበርና ስልኩን እያየች ነበር ጸጥ ብላ የነበረው ወይዘሮ ማህሌት። ከዛም በኋላ አየህ ስናነሳት ደወለች እህቴ አለችውና ሄሎ አለቻት። እህቴ ስትላት እህትሽን እንሳሽና እህቴ ስትይ አታፍሪም አለ ኤደን። አሁን አንቺ እንዳንቺ አይነት እህት የለኝም አለቻት። አይዞሽ ልጅሽ በደንብ የተሻላት ነው፣ ምንም አታስቢ አለች። ልጄ ምን ሆነች ንገሪኝ ማህሌት፣ ዱዱዬ ምን ሆነች? አታስቢ ደህና ነች እኮ ነው ያልኩሽ አለቻት። ከማን ጋር ሆነች ነው እንደዚህ የምታወሪ በማለት ታወራለች። ብታይ አንድ የተባረከ ባለ ሀብት አግኝቼ የልጄን አለመልሳ ወጯን ሙሉውን ሊችል በፈጠረሽ ማን ነው ንገሪኝ። ልጄ ምን ሆናለች? ችግር የለውም አንቺ እኮ ብዙ ደክመሻል፣ ከዚህ በኋላ ነው ያለው። ስለዚህ አንቺ ቤት ያለውን ነገር ሁሉ ጨርሺ አለቻት። እሺ ልጄ አንድ ነገር ትሁንና እንደ ቋንጣ ዘልዝዬ ነው የምሰቅልሽ አለቻት ኤደን። አሚን ለአንቺም ይሄ ነው የሚጠብቅሽ በማለት ማህሌት ቻው ብላ ትዘጋለች። ፈጣሪ ጠብቅልኝ እንጂ ሌላ ምን እላለሁ አለች። እህትሽን በጣም እንደምትወጃት ታስታውቂያለች ስላት፣ ምን ያደርግ ብለህ ነው? እንደ አህያ ጦት ሁለት ብቻ ነን አለችው። እና ምን ላይ ነበር ያቆምነው ስትል ካሌብ ሙሲሲ ጋራ ስለ ካሌብ ሙሲሲ እያወራን ነበረ አለችው። አይ እሱን እንኳ አሁን ባትጠይቂኝ ደስ ይለኛል፣ ሌላ ጊዜ እነግርሻለሁ በማለት ይላታል። እንግዲህ ከዛም እንግዲህ ብሩክ በቤት ውስጥ እንዴት ነው ኢንስፔክተሮቹ እነዚህ የዝና ሰዎች ከክሊኒኩ ላይ መሆኑን ማን ነግሯቸው ነው ጠበቃው የሄዱት? በቤታችን ውስጥ የሚካሄደውን ነገር የሚያቀብል ሰው እንዳለ አሁን ተገንዝቤያለሁ ሲል ምንድን ነው አለ መቅደስ ቅድስት ማለት ነው። አዎ በቤታችን ውስጥ የሚከሰተውን ነገር የሚያቀብል ሰው ከኛ ውስጥ የሆነ ሰው አለ። ማንኛችን እንደሆነ ያልታመን ነው አላወቅኩትም ብሎ ሲል አዎ አለ ሞገስ። እኔ ኡመነኝ እዚህ ቤት ውስጥ የሚሰራውን ስራ በሙሉ እንዴት ነው እነዝና ሊደርሳቸው የሚችለው? ስለዚህ ይህንን ነገር ማጣራት ይኖርብናል በማለት አንድ ላይ ተሰባስበው ይነጋገራሉ። በዚህ ጊዜ ካሜራ መግጠም አለብን በቤታችን ነው ውስጥ ማለት ጀመሩ። እሺ በቤታችን ነው ውስጥ ከሆነስ ጥሩ ነው። ከውጭ ላለው ውሳ ቢሉ ከውጭ ማንም አይደለም፣ ቤት ውስጥ ነው ሁልጊዜ እየተወያየን ያለ ነው። እንዲሁም በስልክ ነው የምንወያየው። ስለዚህ ከኛ እያዳመጠ ለነዝና የሚያቀብልላቸው ሰው አለ ማለት ነው። ስለዚህም መድረስ አለብን በማለት የኤደንን ጉዳይ እንግዲህ አሁን ትኩረት አድርገው ሊሰሩበት ነው። ኤደን እንግዲህ ከዚህ በኋላ ምን ሊውጣት ነው የሚለው ነው። እንግዲህ ልጇንም ሳታገኝ ገንዘብንም ሳታገኝ በዚህን ሰዓት ከነ መድብል ጋር ቁማ እኩል እነሱ ጋር እነዛን አጋልጣ መቀጠል ሲገባት በአሁኑ እንኳ እያየችው ነው። ጠበቃውም ሆነ ሞገስ አሸንፈው መድብልን ይዘው ሲመጡ በአይኗ እያየች ነው። እንዲሁም ሉላ ከቤት ውስጥ እንዳለች ሁሉ ይህንን ኢንፎርሜሽን ሰጥታቸዋለች። እንደውም በስከ መጨረሻ ዝና አይደለም መረጃውን ብቻ ሳይሆን ሉላንም ይዛችሁ ሊኑ ቶሎ ነበር ያለው። እንደው ደፋር ነህ አለ ሞገስ። ጭራሽ ሉላን ይዘህልኝና ይላል እንዴ ሲል መድብል ብድግ አድርጎ መቼም አታገኛትም ሉላን። ሉላ መጀመሪያውንም እኮ የሞገስ እንጂ ያንተ አልነበረችም። የሰው ነገር ያምርሃን መንጠቅ ትወዳለህ በማለት ነበር መድብል ለዝና የመለሰለት። ዝና ደግሞ አንተ ነህ እዚህ ታስረሃል፣ አሁን ሞገስንም እየሄዱለት ነው ሊያዝ
ነው። ስለዚህ ከዛ በኋላ ማን ሊከላከልላት ይችላል ብለህ ታስባለህ እያለ በሚያስብበት ሰዓት የራሱ ግን መንገዱ እየተጠረገበት መሆኑን አላወቀም። ካሌብ ሙሲሲ እንግዲህ መድብልን መልቀቁን ሲሰማ እብድ ነው ሆነው ያዙ ይልቀቁኝ ነው ያለው። እንዴት ትለቃለህ? መድብልን ለመያዝ ምን ያህል ጊዜ ነው የፈጀሁት? ምን ያህልስ ገንዘብ ነው ያፈሰስኩት? ስለዚህ በቀላል ዘዴ መጥቶ የተያዘውን ሰው እንዴት ትለቀዋለህ? በማለት ሲጠይቀው ምን ላድርግ ብለህ ነው? መረጃው በሙሉ እነሱ ጋር ናቸው። ከነሱ ያሉትን የእነሱንም መረጃ ቀባይ ብንይዝም ከዛ የበለጠ እንግዲህ ከስንዴ ውስጥ አንድ ክርዳድ እንደሚገኘው ሁሉ ከእንክርዳድ ውስጥ አንድ ጥሩ ስንዴ እንደሚገኘው ሁሉ እነሱም አንድ መልካም ኢንስፔክተር አግኝተዋል እና በዚህ ተሸንፈናል፣ ከዚህ በኋላ ዋጋ የለንም በማለት ለካሌብ ሙሲሲ ሲለው አንተ ድሮም ሰነፍ ነህ፣ አንተን እኔ ጓደኛ ማድረጌና ይህንን ስራ ታስፈጽማለህ ብዬ ጠበቄ በጣም ነው ያሳዘነኝ። አንተ አትረባም፣ መድብልን ይዤ ቢሆን ነበረ አለው ማለት ነው። ዝና እንግዲህ መፎከር እንጂ ሌላ ነገር አያውቅም። መጀመሪያ ማህሌትንና ኤፍራታን በመላላክ ነበረ የሚሰራ፣ በኋላ መርዞን፣ አሁን ደግሞ እንደዚሁ እንደሚታየው አንዱን እየላከ እንጂ እሱ ፊት ለፊት ገጥሞ መጋፈጥ የማይችል ነበረ። እንግዲህ የነዝና ግሩፕ እየተፍረከረኩ መጨረሻቸው ጭራችሁ ላይ ደርሰናል፣ ጭራችሁ ሲነሳ እናንተም ትበናላችሁ ብሏል ጠበቃውም። እናንተም ፊሽንካውን ላይ እያለቀላችሁ ነው በማለት መድብልም ተናግሮታል። እንግዲህ አሁን ከዚህ በኋላ ዝና እና ካሌብ ሙሲሲ እንግዲህ የመጨረሻ ጊዜያቸው የተቃረበ ስለሆነ እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን። እኛም ከስር እየተከታተል እናቀርብላቸዋለን። ስለምትከታተሉን ከልብ ነው የምናመሰግነው።